ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ጨው ለዛ ነው። የአሰብ ጨው ለዛ ነው አሰብ ነው የተወለድኩት። ልጅ ጆርዲ ባትጃጃይ ጥሩ ነው። ይሄንን ቪዲዮ ኮፒ ሊንክ ሸር አድርጉት። ከመቼውም ጊዜ በተለየ ሀገር የሚያሳስባችሁ ሰዎች እንደዚህ በማርያም በጊዮርጊስ ምናምን ስለምናችሁ ሳጎነብስላችሁ ሙሉ የጋራ ችግር ነው። ኮፒ ሊንክ ሸር ታደርጋለህ። ልጅ ጆርዲ በምን እንደወጣሽ እናውቃለን። ዩኒቨርሲቲው ልኮይ ለዩኒቨርሲቲ ተደናብረሽ በውር ድንብር ክለብ ማታ ላይ ሴት ጋር ስትሳሳሚ ፎቶ ይዘንብሽ ተደናጋግጠሽ ነው ወጣሽ። ዛሬም በአፍሪካ ሀገር ሆነሽ የምታረጊው የምትስተዳደሪበት ብቸኛ ነገር በተመሳሳይ ጾታ ሆሞሴክሹዋል የሚደባበቅ ነገር የለም። በፌሚኒስት መልኩ ሰላማዊ ትዳር የሚኖሩትንና ለማግባት ዳድ የሚሉትን ሰዎች በማስደንበር 15 ቀን ወሲባዊ ግንኙነት በመከልከል ስራ ባለመሄድ እያልሽ ሀገርንም ትውልድንም ለማቃወሳት ሞክሪ። እጣቱን የሚጠባ ሕፃን ልጅ ኢትዮጵያ የለም። ሁሉም ሰው ገብቶት የራሱ የሆነ ላይብራሪ በጭንቅላቱ ላይ ገንብቶ ነው የሚኖረው። አንቺ የምትወሪውን በቲክታክ ዓለም ላይ ከአልጎሪዝሙ አንዱ ስለሆንሽ ስክሮል ስናርገሽ ስለምትመጨልን እንጂ የሚከተሉሽ ባንቺ አይነት በተመሳሳይ ጾታ የተጠቁ ብዙሃንና ውስኖች ደግሞ ለሴት ልጅ ጥቃት እውነተኛ ጠበቃ ይሆንሽ መስሏቸው ነው። እውነቱን ስነግርሽ ይሄ ሁሉ የሚከተልሽ ሴት የኔን 300 ሺህ አካውንት እንዴት እንዳዘጋሽው ቃል በቃል ልንገርሽ። አቅም ኑሮሽ አይደለም። የኔዎች ሲዘናጉ ያንቺዎች ደግሞ ለመብዛት ስለበረቱ እንዳንድ ራስ እንዳንድ ምላስ ስለሆናችሁ ነው። የኔዎች አንሰው አይደለም ወይ ያንቺ በስተው አይደለም። የእናንተ መዳረሻችሁ ዓላማ ታርጌት እቅድ ስላላችሁ ነው። የኞች ደግሞ ትውልድ መዘናጋት ስላለባችሁ ነው። ባጭር ቃል ያዘጋሹ 300 ሺህ አንዴ እንደ ቅቤ ቀልጧል። እነ ፏድ እንድሪስ ማይከፈትም ብለዋል። የኢትዮጵያን ቲክታክ ብርግድግድ የሚያደርጉት በምን ርዝ እንደሆነ ምሎ በአላህ ብሎ ቢነግረኝም በምን እንዳላስከፈተው አላቅም። የነ ሙሴ ሰለሞንን ከዓመት በኋላም ሲያስከፍት አይዶን ጊቭ አፕ ሽት በአካልም ስለምንቋወም ስለምንዋጋ በሚዲያም ባንመጣ ያሳስበንም። እንዲሁም ሚዲያ ከወሬ ውጭ ዘለለ የለም። በአካል ብዙ ተግባር ነገር እያደረግን ነው። ዋናው ሐሳብ ስመጣልሽ አጠር አድርጌ በ3 ደቂቃ ነው ቪዲዮ ሰራሁት። ኮፒ ሊንክ ሸር እንዳይረሳ። የቻላችሁትን ያክል ሜንሽን አድርጉላት። የኔ 100 ሺውን አዲስ ያፈሯቸው አንቺ ካዘጋሽ በኋላ ያፈሯቸው 100 ሺህ ወንዶች ከጎንሽ እንዲቆሙ አንድ ቪዲዮ ስር የአንድ ደቂቃ ተመሳሳይ ጾታን ሆሞሴክሹዋልን እቀዋወማለሁ፣ በአገሬ ላይ እርኩሰትን እከላከላለሁ በይና ቃል ለሰማይ ቃል ለምድር ጉልበቴ እስኪደማ ክንዴ እስኪዝል ከጎንሽ ልቁም። ይቺ ከዚች እስከዚች በተወሰነችው በ10 ኢንች ጉሮሮሽ ከወጣች ግብረ ሰዶምን እቀዋወማለሁ፣ ተመሳሳይ ጾታን ሌዝቢያንነትን አወግዛለሁ በይ። ያችን ካረክሽ ይቺ ማተብ ትካደኝ። ከኔ ቀድሞ የሚደግፍሽ ከኔ ቀድሞ የሚወድሽ የለም። ግን አትያትም። ያሳሾናት ታንቅሻለች፣ ትወጋሻለች፣ ፈሰስሽ ትቀራለች። ውስጥ ለውስጥ አለው ሊቀመንበራችሁ ነኝ ያልሻቸው ሴቶች ይበተኑብሻል። ወንድማችሁ ገብረየሱስ ነኝ። ኮፒ ሊንክ ሸር አድርጉት። ይሄንን አይተህ በዚህ ጾም ኮፒ ሊንክ ሸር አድርገህ ሀገርክን ማታድን ትውልድ አንፎሎ በማድረግ እኔን ተባበረኝ። አንፎሎ አድርጉኝ። መልካም ቀን ተመኘው። ገብረየሱስ ነኝ። እመለሳለሁ፣ እመላለሳለሁ። እንግዲህ የነ ጆርዲን በዛብህ አስተሳሰብ ያው ወንድ ጠልነትን የሚያስፋፋና እየተስፋፋ ሄዶ በኋላ መዘዝ የሚያመጣ ነገር ነው። በጣም የሚያስጠላ ነው። ገብረየሱስ እንደተናገረው ልክ ያለውን አስተሳሰብ ነው። በተለይ በዛ ላይ አሁን ላይ ምን እያለች ነው? ኢትዮጵያ ቅድስት ሀገር እንዳትሉ ምናምን እያለች ነው። እርኩስ ሀገር በሉ አለች። ኦኬ ቅድስት አይደለችም ብላ ልታምን ትችላለች፣ ያ መብቷ ነው። ግን እርኩስ በሉ ብላ ስትናገር በጣም የሚደብር ነው። ኢትዮጵያ ውስጥ የተለየ አይነት የሴቶች ጭቆና የለም። ኢነሴንስ ሌላ ሀገሮች ውስጥ የተደረጉ ናቸው፣ የተለየ አይደለም። ይህን ስል ሴት ላይ የሚደረገው ነገር ልክ ነው እያልኩ አይደለም። ግን ሴት ተለይታ ብቻ አይደለም፣ ወንዶች ላይ እየተደረገ ያለ ብዙ ነገር አለ። ከሰሞኑ በእንሰት መቁረጫ ገደለችው የተባለ አለና አይወራም ያው የሚሆነው ነገርና ይሄ ልክ አይደለም። ለይቶ ሳይሆን ለሁሉም ፍትህ የሚሆንበትን መንገድ መፈለግ እንጂ ለወንድ ብቻ ተለይቶ ወይ ለሴት ብቻ ተለይታ የሚሆን አስተሳሰብ መኖር አለበት ብዬ አላስብም። እና ለመብት የምትታገል ከሆነ ሀገርን የሚያስጠላ ነገር መናገር ልክ አይደለም። አሰብ ነው የተወለደችው፣ ያው ኤርትራዊ ናት እያሉ ነው ብዙዎች። ቱናቱን አላቅም፣ እዛ ተወልዳለች ብቻ። እና እርኩስ ብላ ሀገርን ማጥላላት ለሴቶች መብት መሟገት አይደለም፣ ይሄ ግልጽ ነው። እና ለመብት መሟገትንና ሀገርን ጥላቻ ማስተላለፍ፣ ወንዶች ላይ ጥላቻ ማስተላለፍ የተለያዩ ነገሮች ናቸው። ስለዚህ በአንድ በኩል ጥላቻ የምታስተላልፍባቸው መንገዶች እያየን ነው። በዚህ ምክንያት ወንድ ጠል ሴቶች የመፍጠር ነገር እየሄደች ይመስላል ስናየው። በኋላ ደግሞ ያው ወደ ሌዝቢያንነት ምናምን የሚሄድ ወንድ አያስፈልገንም ምናምን የሚል አስተሳሰብ ውስጥ የሚገባ ይመስላል።
ወንድና ሴት የሚለያዩ አይደሉም። ወንድም ሴትም አስፈላጊ ናቸው። አንድ ህፃን ራሱ የሚወለደው ልጅ የሚወለደው ራሱ የወንድም የሴትም ተሳትፎ አለበት። በባዶ ሜዳ የሚወለድ ልጅ የለም። ስለዚህ ወንድና ሴት የሚጠላላና የሚገፋፋ የማያስኬድ አካሄድ አለ አይደለም። ከፋፋይ አስተሳሰቦች ልክ አይደሉም። የሴቶች መብትን መሟገት ማለት ወንድ እንዲጠላ ማድረግ አይደለም። አንዳንድ ኤክስትሪሚዝም የሚባለው ነገር አለና ወደዛ የመሄድ ነገሮች አሉ። ኦፍኮርስ አውቃም ይሁን ሳታውቅ ይህን አስተሳሰብ ግን በሴቶች ላይ እየገባ ነው። በነገራችን ላይ ከሰሞኑ አንድ ወንድ ተገደለ የተባለውን እንደገና ብልቱን ቆረጠችው የተባለው ምናምን ጠርጠራው ማለት ነው። ያም ደግሞ እንዲሁ አንገቱን በእንሰት መቁረጫ ምናምን የተባለው ነገር አለና ይህን ሁሉ ነገር ሲደረግ ምን እያሉ ነው? ኮሜንት ላይ የገቡ ሴቶች እንግዲህ ደስ እያላቸው ያሉ እያየን ነው። ሁሉንም እያልኩ አይደለም፣ ግን እንደዚህ በነ ጆርጂ የሰለጠኑ ምናምን እንደዛ ነው የሚያስቡት። ኦፍኮርስ ገብታ ልክ አይደለም ተዉ ምናምን ስትል ነበር። ግን ዞሮ ዞሮ ወደ እንደዛ አይነት አስተሳሰቦች የሚመራ አካሄድ ነው ይሄ ማለት ነው። እየቆየ ወደዛ መሄዱ አይቀርም፣ ወደ ጥላቻ ወደ ምናምን እና ይሄ ደግሞ በኋላ ላይ ብዙ አይነት ነገሮችን የሚያጠፋና የሚያጎደል ሆኖ ይመጣል እንጂ የሚጠቅምና ነገሮችን የሚያስተካክል ሆኖ አናገኘውም። ለመብት መሟገት ማለት ጥላቻ ማስተላለፍ ወይ ምናምን አይደለም። ይሄ በደንብ አስረግጠን ልንናገረው የሚገባና በደንብ ልናርማቸው የሚገባ ነገር ነው ይሄን አስተሳሰብ። አለበለዚያ እየቆየ ነገሮች እየተበላሹ ነው የሚሄዱት። ኢትዮጵያ ውስጥ በሃይማኖት ያለው ክፍፍል አለ፣ እንደገና በብሔር አለ፣ እንደገና ደግሞ ድጋሚ በጾታም ደግሞ ሊያመጡት የሚፈልጉት ነገር ይመስላልና ይሄ እንዲህ የመከፋፈል አይዲዮሎጂዎች ህዝብ አንዱ ሆኖ እንዳይቆምና ሀገር ወደ ተሻለ ነገር እንዳይሄድ የሚያደርጉ ናቸው እንጂ ልክ አይደሉም። በቃ ብልሽት ነው ማለት ለምን አስፈለገ? ኢትዮጵያ እርኩስ ናት ምናምን ማለት ልክ ያልሆነ ነገር ካለ ይስተካከል ነው። እርኩስ ናት ማለት መፍትሄ ይሆናል? አሁን የተጎዳች ሴት ካለች ለእሷ መፍትሄ ይሆናል? የሴቶች መብት ላይ በደንብ መስራት ነው ያለብሽ። በቃ መብቴ ይሄ መስተካከል አለ መፍትሄ ይሆናል ምት ከሆነ መብታቸው መስተካከል አለበት፣ መብታችን መብቴ መስተካከል አለበት ምትሉ ከሆነ በዛ ላይ መስራት ነው። በዛ ምትሰሪ ከሆነ እኛም እንደግፋለን። ማንኛውም ሰው አእምሮ ያለው ህሊና ያለው ወንድ ህሊና ያላት ሴት ማንም ሊደግፍሽ ይችላልና ይሄ በቃ በበቀል ላይ የተመሰረተ ጥላቻ ላይ የተመሰረተ ሲሆን ወንድን በተፈጥሮ አሉታዊ አድርጎ የማየት ድብና አሁን ለምሳሌ ወንድ ከሚያገኘኝ ጫካ ውስጥ ድብ ቢያገኘኝ ምናምን የሚል እንዲህ አይነት አይዲዮሎጂዎች ወንድን እንደ ወንድ እንዲፈሩና እንዲጠሉ የማድረግ አይዲዮሎጂ ለሴቶች መብት ከመታገል ጋር የሚያገናኘው ነገር የለም። ብዙ እኮ ለሴቶች መብት እኮ የሚለውን ጽንሰ ሀሳብ በደንብ ተንትነው እኮ ይዘው የመጡት ወንዶች እኮ ናቸው፣ እውነቱን ለመናገር ማለት ነው። ፓወሩን በልጠው አይደለም ሴቶች በታሪክ ውስጥ ወንዶች የሴቶች መብት ሲሉ የፈቀዱላቸው ፓወሩን በልጠው ሳይሆን ወንዶቹ ስለፈቀዱና ስለፈለጉ ነው። ሰው በተፈጥሮ በራሱ ወንድ መጥፎ አይደለም። መጥፎ ወንዶች ደግሞ ኃላፊነት ሊወስዱ ይገባል፣ ተጠያቂም ሊደረጉ ይገባል። በተመሳሳይ መጥፎም ሴቶች ኃላፊነት ሊወስዱ ይገባል፣ ተጠያቂ ሊሆኑ ይገባል። እና ለይቶ የመምታት ነገር በግለሰብ ደረጃ ሰዎችን ከማየት ይልቅ በጅምላ የመፈረጅ ነገሮች አደጋ እየፈጠሩ ነውና ጥንቃቄ ማድረግ አስፈላጊ ነው ብዬ እላለሁ። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ምንድነው በዚህ ላይ ያላችሁ ምልከታ ምን ይመስላል? ኮሜንት ላይ ማስቀመጣችሁ ይሄን ነገር በደንብ ይበልጥ እንድንረዳው ይጠቅመናል ብዬ አስባለሁ። ቪዲዮውን ላይክ አድርጉ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ደህና ሰንብቱ።